ሰላም የዴሊ ፎረም ቤተሰቦች የኢራን ጥቃት በባህረ ሰላጤው ሀገራት ላይ ጉዳት እንዳደረሰ ተነገረ። የኢራን እስላማዊ አብዮታዊ ዘብ አሜሪካ በደቡብ ኢራን ውስጥ ለፈጸመችው ጥቃት በባህሬን በኩዌትና በዮርዳኖስ በሚገኙ የጦር ሰፈሮች ላይ ጥቃት መፈጸሙ አረጋግጧል። የባህሬን መገናኛ ብዙኃን እንደዘገቡት ከሆነም ሐሙስ ጠዋት በተፈጸመ የኢራን ድሮን ጥቃት አንዲት የ11 ዓመት ታዳጊ ጉዳት ደርሶባታል ብለዋል። የአሜሪካ የባህር ኃይል ሰፈር በሚገኝበት ባህሬን ላይ ኢራን በፈጸመችው ጥቃት ቤቶች፣ መኪኖች መውደማቸውን የአገሪቱ ባለስልጣናት አረጋግጠዋል። ዮርዳኖስ ከኢራን የተተኮሱ 20 ሚሳኤሎችን መታ መጣሏን ስትገልጽ፣ የኩዌት ጦር ኃይል ደግሞ ከኢራን የተወነጨፉ መሳሪያዎች አየር ላይ ማስቀረቱንም አስታውቋል። አሜሪካ በኦማን ባህረ ሰላጤ የኢራን መርከቦች ላይም ጥቃት መፈጸሟ ነው የተነገረው። በኢራን መንግስት የዜና ወኪል መህር ኒውስ እንደጠቀሳቸው የሲሪክ አስተዳደር ጥቃት በኦማን ባህረ ሰላጤ መፈጸሙንም ተነግሯል። ከቅጽበታዊ ጥቃት 5 መርከቦች መታደግ ተችሏልም ተብሏል። መርከቧ ጥቃት የተፈጸመባት ከኦማን ካሳብ ከተማ ወደ ኢራን ከተማ ሲሪክ ለመጓዝ ከተነሳች ከሰዓት በኋላ ነው። ጥቃቱ በተመለከተ አሜሪካ እስካሁን በይፋ የሰጠችው ዝርዝር ማብራሪያ የለም። ከዚሁ ጋር በተያያዘ ኢራን የሆርሙዝ ወሽመጥን ዳግም ሙሉ ለሙሉ መዝጋቷን ተከትሎ በዓለም ላይ የነዳጅ ዋጋ ማሻቀቡ ተነግሯል። ለ3 ቀን በኢራን ላይ ጥቃት መፈጸሙ ተከትሎ የአሜሪካ ጦር ኃይል ማዕከላዊ እዝ የሆርሙዝ ወሽመጥ ነዳጅ ጫኝና የንግድ መርከቦች ጨምሮ ለሁሉም የባህር እንቅስቃሴ ዝግ መሆኑን አስታውቋል። ባለፉት ቀናት አሜሪካና ኢራን ጥቃት ሲፈጽሙ የቆዩ ሲሆን አሜሪካ በኢራን ውስጥ የሚገኙ ኢላማዎችን ስትመታ ኢራን በአጸፋው በፋርስ ባህረ ሰላጤ ሀገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮችና በእስራኤል ላይ ጥቃት መፈጸም ጀምራለች። ረቡዕ ሌሊት በአሜሪካ የተፈጸመው ጥቃት ተከትሎ ኢራን የሆርሙዝ ወሽመጥን ከዘጋች በኋላ አብዮታዊ ዘቡ በህገወጥ መንገድ ለማለፍ ሞክረዋል ያላቸውን 2 መርከቦች መምታቱን አስታውቋል። የኢራን ወታደራዊ ማዘዣ የሆነው ሀተም አልአማቢያ እንዳስታወቀው በቀጠናው ባለው አለመረጋጋት ምክንያት ሆርሙዝ ወሽመጥ ለሁሉም መርከቦች ተዘግቷል በማለት ለማለፍ የሚሞክር መርከቦች ላይ እርምጃ እንደሚወስድ ማስጠንቅቋል። የወሳኝ ባህር መተላለፊያው መዘጋት ለወር ጋብ ብሎ የነበረው የአሜሪካና ኢራን ጦርነት እየተባባሰ መሆኑን የሚያመለክት ሲሆን ከፍተኛ መጠን ያለው የዓለም የነዳጅ ፍጆታ የሚተላለፍበት ይህ ወሽመጥ አሁን ለነዳጅ መተላለፊያ ሙሉ ለሙሉ ተዘግቷል። ጦርነቱ በየካቲት መጨረሻ ገደማ ከተቀሰቀሰ በኋላ ኢራን ሆርሙዝን ሙሉ በሙሉ ከመዝጋት ይልቅ በመርከቦች እንቅስቃሴ ላይ ገደብ ጥላ ቁጥጥር ስታደርግም ቆይታለች። የባህር መተላለፊያውን የሚመለከት አዲስ ህግና አሰራርን በማውጣት ሆርሙዝ በቁጥጥር ስር ለማስገባትም ኢራን እየጣረች ነው። ይህ የኢራን ውሳኔ የተሰማው ኢራን የአሜሪካ ጦር ሄሊኮፕተር መታ ከጣለች በኋላ ከአሜሪካ ተደጋጋሚ ጥቃት ስለተፈጸመባት ነው። ፕሬዚዳንት ትራምፕ ወሳኝ የሆነውን የኢራን የነዳጅ ማስተላለፊያ ደሴት በቅርቡ እንደሚቆጣጠሩም እያስታወቁ ነው። የኢራንና አሜሪካ ግጭት ዳግም ከተቀሰቀሰ በኋላ በአሁኑ ወቅት ፕሬዚዳንት ትራምፕ በድጋሚ በኢራን ላይ ከባድ ጥቃት እንደሚፈጸም በቅርቡም አሜሪካ የሀርግ ደሴት እንደምትቆጣጠር አስጠንቅቀዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ እንዳሰፈሩት ከሆነ ባህር ኃይሏ፣ የአየር ኃይሏ፣ የአየር መከላከያ ስርዓቷ ሁሉም የጥቃት አቅሟ ወድሟል ያሉት ኢራን ዳግም ክፉኛ እንደበድባታለንም ብለዋል። ቬንዙዌላ ላይ እንዳደረግነው ብዙም ሳይቆይ የሀርግ ደሴትና ሌሎችም የነዳጅ መሰረተ ልማቶች ላይ እንይዛለን፣ በዚህም የኢራን የነዳጅና የጋዝ ገበያን ሙሉ ለሙሉ እንቆጣጠራለን ሲሉም እቅዳቸውን አሳውቀዋል። ከኢራን ጋር የሚደረገው ጦርነት ከተጀመረ ጊዜ አንስቶ ፕሬዚዳንት ትራምፕ የኢራን ዋነኛ የነዳጅ መተላለፊያ የሆነውን ሀርግ ደሴትን እንደሚቆጣጠሩ በተደጋጋሚ ሲናገሩም ተሰምተዋል። በሰሜናዊ የባህረ ሰላጤው አካባቢ የሚገኘው ሀርግ ደሴት ኢራን ወደ 90% የሚሆነውን የነዳጅ ምርቷን ለቀሪው ዓለም የምታቀርብበት ዋና መተላለፊያም ነው። ደሴቱን ከኢራን የባህር ዳርቻ አቅራቢያ የሚገኝ ሲሆን ወደ 2 ሚሊዮን በርሜል መጫን የሚችሉ ግዙፍ ድፍድፍ ነዳጅ ጫኝ መርከቦች ላይ ነዳጅ ለመሙላት የሚያስችል የውሃ ክፍል እንደሆነም ነው የሚነገረው። ትራምፕ እንደተናገሩት ከሆነም አሜሪካ ረቡዕ ምሽት ብቻ $250 ሚሊዮን የሚያወጣ ቦምቦች በኢራን ላይ መጣሏን አረጋግጠዋል። ፕሬዝዳንቱ የኢራኗን ቁልፍ የነዳጅ ማዕከል የሆነችውን የሀርግ ደሴት ለመቆጣጠር ያላቸውን ዛቻ በድጋሚ ቢያነሱም አሜሪካ ወደዚህ አይነቱ ውስብስብ ወታደራዊ ዘመቻ ለመግባት የሚያስችል ድፍረት ወይም ፍላጎት አላት ወይ በሚለው ላይ ግን ጥርጣሬዎች እየታየ ነው። እርምጃው ምንም ያህል ወሳኝ ቢሆንም አሜሪካ ለዚህ የሚሆን ፍላጎት አላቸው ብዬ አላስብም ብለዋል ትራምፕ። አሜሪካ ይህንን ደሴት ለመቆጣጠር
ከወሰነች ዋና ዓላማዋ ጊዜያዊ እርምጃ በመውሰድ በኢራን ላይ ጫና መፍጠር ነው። ይህም የኢራን የነዳጅ ወጪ ንግድ በማስተጓጎል ቴህራን በዓለም አቀፍ እጅግ አቋራጭና የነዳጅ መተላለፊያ ከሆነው የሆርሙዝ ባህረ ሰላጤ ያላትን ቁጥጥር እንድታላላና የዋሽንግተን ጥያቄዎች እንድትቀበል ለማስገደድ ያለመ ብቻ ይሆናል ነው ያሉት ትራምፕ። ይሁን እንጂ የኢራን መንግስት ያለውን እምቢተኝነትና ጥንካሬ ስንመለከት ይህ ስትራቴጂክ በቀላሉ ይሰራል ወይ የሚለው አጠራጣሪም ሆኗል። ኢራን በደሴቲቱ ላይ ከአየር ወደ ምድር የሚተኮሱ ሚሳኤሎች ጨምሮ ጠንካራ መከላከያ ምሽጎች እንደገነባችም ይታመናል። በንድፈ ሀሳቢ ደረጃ የአሜሪካ ጦር በሄሊኮፕተር የፓራሹት ወታደሮቿን በማውረድ ይህንን 20 ስኩዌር ኪሎ ሜትር ብቻ የሚሸፍረውን አነስተኛ ደሴት ቁልፍ ቦታዎች ሊቆጣጠር ይችላል። የባህር ኃይል ወታደሮችንም ቀጠናዊ አውሮፕላኖችና በውሃም ሆነ በየብስ የሚጓዙ ተሽከርካሪዎች በመጠቀም ጥቃት ሊከፈት ይችላል። ነገር ግን ይህንን ከማድረጋቸው በፊት የጦር መርከቦች በኢራን ቁጥጥር ስር ያለውን አደገኛ ሆርሙዝ ሰላጤ አቋርጠው የተደበቁ የኢራን ድሮኖችና የሚሳኤል ማስወንጨፊያ ያሉበትን ቀጠና ጠንቅቀው ማወቅ አለባቸው ነው ሲሉም ነው የጦር ተንታኞች እያስጠነቀቁ ያሉት። በአየርም ሆነ በባህር የሚደረግ ማንኛውም ጥቃት በፈንጂዎች እና በድሮን መንጋዎች መታጀብ አይቀርም። ምንም እንኳን የአሜሪካ የባህር ኃይል ያለውን እጅግ ግዙፍ አቅም ጦርነት እንዲያሸንፍ የሚያስችል ቢሆንም ድሉ ከፍተኛ የሆነ የሰው ሕይወት መጥፋት ሊያስከትል እንደሚችልም ይገመታል። ከዚህ ባለፈም አሜሪካ ደሴቲቱን ከተቆጣጠረች በኋላ ከዋናው የኢራን ምድር ለሚሰነዘርባት ተከታታይ የቦምብ ጥቃት እየተጋለጠች ቦታውን ለምን ያህል ጊዜ ይዛ ትቆያለች የሚለውም አጠያቂ እንደሆነ ነው ተንታኞች እያስጠነቀቁ ያሉት። በሌላ በኩል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ባወጣው ዓመታዊ ሪፖርት መሰረት በግጭት በጭቆና ምክንያት በግዴታ የተፈናቀሉ ሰዎች ቁጥር በ10 ዓመት ውስጥ ለመጀመሪያ ጊዜ በ2025 118 ሚሊየን የሚጠጉ ሰዎች በዚህ ምክንያት መፈናቀላቸውን አስታውቋል። የኮሚሽኑ የ2025 ዓለም አቀፍ ሪፖርቶች እንደሚያሳየው ከሆነ በዓመተ መጨረሻ በግጭት በአመፅ ወይም በጭቆና ምክንያት የተፈናቀሉ ሰዎች አጠቃላይ ቁጥራቸው 117.8 ሚሊዮን ደርሷል ብሏል። ይህ አሃዝ ስደተኞችን፣ ጥገኝነት ጠያቂዎች፣ በሀገር ውስጥ የተፈናቀሉ ሰዎችና ዓለም አቀፍ ጥበቃ የሚያስፈልጋቸው ሌሎች ቡድኖች ያጠቃልላል። የኮሚሽኑ ዋና የስታቲስቲክስ ባለሙያ ታሪክ አቡም ይህ ቁጥር ሊቀንስ የቻለውም በርካታ ሰዎች ወደ ሀገራቸው በመመለሳቸውና ብዙ ስደተኞች በተጠለሉባቸው ሀገራት ዜግነት ማግኘታቸው መሆኑን አብራርተዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ባርሃም ሳሊ በበኩላቸው በአብዛኛው በግጭት ምክንያት የተፈናቀሉ ሰዎች አሃዝ አሁንም ፍጹም ተቀባይነት የሌለው መሆኑን ማስገንዝበዋል። ምንም እንኳን ከቀዳሚው ዓመታት የ3 በመቶ ቅናሽ ቢታይበትም በ2025 5.4 ሚሊዮን ሰዎች ጥገኝነት ፍለጋ ዓለም አቀፍ ድንበሮችን አቋርጠዋል። ባለፈው ዓመት ከተመዘገበው 41.6 ሚሊዮን ስደተኞች መካከል ከፍተኛው ድርሻ የሚይዙት ህጻናት ሲሆኑ አብዛኞቹ ስደተኞች ዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ ይኖራሉ። በተለይ ኮሎምቢያ፣ ጀርመን፣ ቱርክ እያንዳንዳቸው ከ2 ሚሊዮን በላይ ስደተኞች ተቀብለው እያስተናገዱም ነው። ጥገኛ የሆኑ የረጃጅም ጊዜ ስደተኞች ቁጥር በ2035 በግማሽ ለመቀነስ ማቀዱንም ነው ያስታወቁት። ሪፖርቶች እንደሚጠቁሙት ከሆነ ባለፈው ዓመት በአገራቸው ውስጥ የተፈናቀሉ ሰዎች ቁጥር 68.7 ሚሊዮን መድረሱንም ያሳያል። በሱዳን ያለው ቀጣይነት ያለው ጦርነት 9.1 ሚሊዮን ሰዎች በማፈናቀል በዓለም ትልቁን የውስጥ መፈናቀል ያስከተለ ሲሆን ኮሎምቢያ፣ ሶሪያ፣ የመንና አፍጋኒስታን ከፍተኛ ቁጥር ያላቸው የሀገር ውስጥ ተፈናቃይ ይገኙባቸዋል። የ2026 የትንበያ መረጃዎች ከዚህ የተሻለ ተስፋ አላሳዩም። በየካቲት ወር የተቀሰቀሰው የኢራን ጦርነት ተከትሎ እስከ መጋቢት ወር ድረስ ብቻ 3.2 ሚሊዮን ኢራናውያን የተፈናቀሉ ሲሆን በግንቦት ወር አጋማሽ ደግሞ 1 ሚሊዮን ሰዎች በሊባኖስ ውስጥ ተፈናቅለዋል። ይህም ሁኔታ ተቀባይነት የሌለውና አዲስ የተለመደ ክስተት እንዳይሆን መከላከል እንደሚያስፈልግም ነው የተነገረው። እስራኤል በደቡብ ሊባኖስ በፈጸመችው ጥቃት በርካቶች መገደላቸውንም እየተነገረ ነው። በዚህ ጥቃት ቢያንስ 17 ሰዎች መገደላቸውን የሊባኖስ መገናኛ ብዙሃን አስታውቀዋል። እንደ ዘገባዎች ከሆነ 9 ሰዎች የተገደሉት ታየር ደባ በተባለው ከተማ ውስጥም ነው። በዲየር ቃኑን ኤልናሃር መንደር አቅራቢያ እስራኤል በፈጸመችው 2 የአየር ድብደባዎች ሌሎች 3 ሰዎች የተገደሉ ሲሆን 2 ሰዎች ደግሞ በደቡባዊ ምስራቅ ታየር በምትገኘው ሴድቂን ተገድለዋል። በኋላም ላይም በሲዳን ከተማና ማሳክን አልሻቢያ አካባቢ በተፈጸመ ሌሎች ጥቃቶች 3 ሰዎች መገደላቸውም ተነግሯል። በኢራን የሚደገፈው ታጣቂ ቡድን ሄዝቦላ በበኩሉ በእስራኤል ወታደሮች ላይ ተጨማሪ ጥቃቶችን መፈጸሙንና የአገሪቱ ደቡባዊ ክፍል መቆጣጠሩን ማሳውቋል። ማክሰኞ ዕለት በእስራኤል ጥቃት 15 ሰዎች መገደላቸውን የተገለጸ ሲሆን እስራኤል በሄዝቦላ ላይ የምታደርገውን ዘመቻ
መቀጠል እንድታቆም ከኢራን የተሰጣት ማስጠንቀቂያ ውድቅ አድርጋለች። የኢራን መሪዎች ጦርነቱ ለማቆም ከአሜሪካና እስራኤል ጋር የሚደረገው ማንኛውም ስምምነት ሊባኖስ እንዲያካትት ይፈልጋሉ። ይህም ከአሜሪካው ፕሬዚዳንት ትራምፕ ጋር የሚደረገው ድርድር ውስብስብ አድርጎታል። የሊባኖስ መገናኛ ብዙኃን እንዳስታወቁት ከሆነ የእስራኤል የአየርና የከባድ መሳሪያ ጥቃት ረቡዕ ዕለትም በአገሪቱ ደቡባዊ ክፍል የተለያዩ ከተሞችና መንደሮች ላይ ተጠናክሮም ቀጥሏል። የኢትዮጵያ መንግስት ከሐምሌ 1 2018 ጀምሮ የሚተገብረው የ2018-19 አዲስ የበጀት ዓመት ሀገሪቱ እድገት 10.1 በመቶ ያድጋል የሚል ትንበያ አስቀምጧል። የገንዘብ ሚኒስትሩ አህመድ ሽዴ ከፍተኛ የሆነውን 2.33 ትሪሊየን ብር የተመደበው የፌዴራል መንግስት በጀት ለሕዝብ ተወካዮች ምክር ቤት ሐሙስ አቅርበዋል። ይሁን እንጂ መንግስት የሚያቀርባቸው እነዚህ ከፍተኛ የእድገት አሃዞች ህዝቡ በዕለት ተዕለት ኑሮ ከሚገጥመው የዋጋ ግሽበትና የኢኮኖሚ ጫና ምን ያህል ይጣጠማል የሚለው ጉዳይ በርካቶችን እያነጋገረም ነው። በዚህ ዓመት በስራ ላይ ካለው የ1.93 ትሪሊየን ብር በጀት ጋር ሲነጻጸር አዲሱ የ2.3 ትሪሊየን ብር በጀት ከፍተኛ ጭማሪ እንዳለው ነው የሚያሳየው። ሚኒስትሩ ይህንን በጀት የተዘጋጀው በመካከለኛው ምስራቅ የተከሰተው ግጭት በኢትዮጵያ ኢኮኖሚ ላይ ሊያሳድር የሚችለውን ተጽዕኖ ግምት ውስጥ በማስገባት መሆኑም ነው በህዝብ ተወካዮች ምክር ቤት አስረዱት። ይህ የሚያሳየው ዓለም አቀፉ የነዳጅ ዋጋ መዋዠቅና የንግድ መስመሮች መስተጓጎል በሀገሪቱ የዋጋ ንረት ላይ ተጨማሪ ጫና ሊፈጥር እንደሚችል መንግስት አስቀድሞ መገንዘቡ፣ ሆኖም ይህንን ያህል ግዙፍ በጀት በምን አይነት ገቢ የምንጭ ይሸፍናል? በተለይም የግብር አሰባሰብና የውጭ ብድር ጫናው በተዳከመበት በአሁኑ ወቅት የሀገር ውስጥ ብድር በማባባስ የዋጋ ግሽበቱን እንዲያባብሰው ስጋቱን ፈጥሯል። የገንዘብ ሚኒስትሩ በሚቀጥለው ዓመት የኢንዱስትሪ ዘርፉ በ12.6 በመቶ፣ የግብርና ዘርፍ በ7.6 በመቶ፣ የአገልግሎት ዘርፍ በ9.9 በመቶ እድገት እንደሚያሳይም ነው ያስቀመጡት። በተጨማሪም ኢትዮጵያ በዘንድሮ የበጀት ዓመት 10.2 በመቶ እድገት በማስመዝገብ በዓለም አቀፍ ፈጣን እያደጉ ካሉ ኢኮኖሚያዊ ተርታ እንደሚያሰልፋት አቶ አህመድ ሽዴ ተናግረዋል። በ2020 እስከ 24 የነበረው አማካይ እድገት 6.8 በመቶ እንዲሁም የባለፈው ዓመት 9.2 በመቶ እንደነበርም በምክር ቤቱ ማብራሪያ ተጠቅሷል። ምንም እንኳን መንግስት የውጭ ቀጥታ ኢንቨስትመንትና የወጪ ንግድ መሻሻል ለእድገቱ በምክንያት ቢያስቀምጥም የኢኮኖሚ ባለሙያዎች ግን የኢትዮጵያ ኢኮኖሚ እጅግ ፈታኝ በሆነ የውጭ ምንዛሬ እጥረት፣ በከፍተኛ የስራ አጥነት ምጣኔ እንዲሁም በግጭት ምክንያት በተጎዱ መሰረተ ልማቶች ውስጥ እያለፈ መሆኑን ያነሳሉ። የኢንዱስትሪ ዘርፉ ግብአት በማጣት እያሽቆለቆለ ባለበት እንዲሁም የግብርና ዘርፍ በአየር ንብረት ለውጥና በጸጥታ መደፍረስ እየተፈተነ ባለበት ሁኔታ የሚነገሩት ባለ ሁለት አሃዝ እድገት ቁጥሮች ከመሬት ላይ ካለ እውነታ ጋር የሚጣጣም አይደለም ሲሉም ነው ብዙዎች እየተናገሩ ያሉት። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንዲሆን ደግሞ ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰናይ ጊዜ